ክበድ እያለኝ ነው በመድኃኒት ያበርኩት ሰው አሁን ደግሞ በኖርማል ላምጥላችሁ ነው ሳምንት ማየት የምትፈልጉ ከሆነ መፍትሄ አታምጡ ሳብድ ማየት ማትፈልጉ ከሆነ ግን መፍትሄ የሚባል ነገር ሁሉ ያላችሁ ነገር ዘርግፉና እንወያይበት ያሉ ምንድነው የምትፈልገው ብለን አንጠይቅ ምክንያቱም መልሱን እናውቀዋለን ሰላም እንዴት አደራችሁ ቤተሰቦቻችን እግዚአብሔር ይመስገን እኛ ደህና ነን ምናልባት ይሄ ቪዲዮ ማታ ላይ ለቀቅ ይችላል ግን ደግሞ ይሄ እየተቀረጸ ባለበት ሰዓት አሁን ጠዋት ላይ ነውና ሌሊቱን ሙሉ እንቅልፍ አጥቻለሁ ትላንትና የተፈጠረውን ነገር አይታችኋል ሌሊቱን ሙሉ ለምንድነው እግዚአብሔር ይሄንን ሁሉ ነገር እኔ ላይ የሚያደርገው በጣም ነው ሲከፋኝም ሲደብረኝም የነበረው ማለት ነው እናንተም የተለያየ አስተያየት የተለያየ ሐሳብ ተሰጣላችሁ አውቃለሁ ግን አንዳንዴ የእናንተ የምትሉትንም ነገር ላለመፈጸም መገደድበት ሁኔታ አለ ማልችልበት በቃ ለምን አልችልም እኔ ለምን እንደሆነ አላውቅም የሆኑ ሰዎች በኃይለኛው ሲጎዱ ምናምን ማየት ደግሞ በጣም በቃ ይሄን እስካሁን ያደረኳቸው ነገሮች እየጨነቁኝ ነው እንጂማ ገና ድሮ ነበር ከህይወቴ ይሄንንም ልጅ ማስወጣው ማስወግደው እና ሌላ ወንጀል የሚፈጠረው ማለት ነው ግን እኔ ለምን እግዚአብሔር አይከፍለኝም በያሰብኩ ጭራሽ በቃ ተዳሪም የሚፈርስ ከሆነ ራሱ ይፍረስ በቃ ማለት እግዚአብሔር ፍቃዱ ከሆነ ሰው ካልገደልክ ሰው ካላጠፋ ተዳሪ ይፈርሳል የሚለኝ ከሆነ እግዚአብሔር አው ያፍርሰው በቃ ምንም አማራጭ የለኝምና ዛሬ ትልቅ የወሰንኩት ውሳኔ ያለ ቤተሰብንም ማማከር ስለሚኖርብኝ በሰዓቱ የነበረውንም ሉዕልንም ጠርቼዋለሁ በጠዋት ነው ደውዬ የጠራሁት ምናልባት አሁን እዚህ አካባቢ ይደርሳል ብዬ አስባለሁ ፍቅርም አለች እንደገና ደግሞ ሌላም አስፈላጊ ከሆነ ሌላ ተጨማሪ ኃይልም እንዲመጡልኝ እነ ናቲን ምናምንም ጠርቻለሁ ይደርሳሉ ብዬ አስባለሁ ምናልባት ሉዕል ነው ሊሆን የሚችለው ክፈችለት ሲ እና ምን ነው እኔ በጣም እየከፋኝ ነው ነገሮች እየከበዱኝ ነው አካይምሮ የበላይ እየሆኑብኝ ነው ጭንቀት ሌሊቱን ሙሉ አንድ እንቅልፍ ባይኔ ላልዞር ምሷ መስከረ ነኝ ስገላበት ሉል በዚህ ሰዓት ማለት ነው የሆነ የከፋ ነገር እንድታወራኝ አይደለም እኔ የጠራሁት ደውዬ እንደ ቤተሰብ የቤተሰብ አካል ነብዬ ላማክር ነው የጠራሁት ጨነቀኝ በቃ እኔ ሰላሜን እያገኘሁ አይደለም ሁለት አጣብቅኝ ውስጥ ነው ያለው ጠላትን ግደለው የሚል አጣብቅኝ ውስጥና እንደገና ደግሞ ጠላትን ትተ ቤተሰብን መስዋዕት አድርገ የሚል አየ ሁለት የማይመረጡ ምርጫዎች ነው የተሰጡኝ እኔ ቤተሰቤን ወዳለው ቤተሰቦቼን እፈልጋለሁ አዎ የሰውዬ ካለ የኔ ቤተሰብ መስዋዕት እንደሚሆን ነው እኔና አንቺ በእርግጠኝነት እንደምንለያይ ነው ምንም ጥርጥር ውስጥ አትግቢ እንለያያለን በዚህ ሁኔታ ከቀጠልን መለያየት ብቻ አይደለም የአንድ ሰው ህይወት ይጠፋል ወይ የኔ ይጠፋል ወይ ያንቺ ይጠፋል ወይ ደግሞ ከልጆቻችን ለማውራት ያንንማ እኮ ያሰብከው እኮ ታውቀው አይደል እንዴ ማቷን እሱን ታውቁት ማለት ሉል እሱን ታውቁት ማለት ይሄ ሰውዬ ይቀጥላል ነገሮች ቀጣለ ማለት ደግሞ ከቤተሰባችን አንድ ሰው መስዋዕት ይሆናል ስለዚህ እኔ የተሰጠኝ ምርጫ ምንና ምንድነው ሁለት ክፉ ምርጫዎች ናቸው ቤተሰብን ሰዋ ወደሞ ሰው ግደል እኔ ሰውን መግደል አልችልም ያንን ማረክ በቃ አስወጣው ካይምሮ ፍሌስ ጀመራ አንዴ እንደው እኮ ባለፈው አይታላ አይደለም ለመግደል የሆነ ነገር ለማድረግ እንኳን እንዳቃተ ማለት ነው ያ እኮ ልብ ይጠይቃል ሲጀመር አንተ ልብህ ደግሞ እንደዚህ አይነት ባህሪ የለህም እንዴ እንደሱ አይደለም ይኸውልህ በቃ ያን ነገር ከህሊና ውስጥ ያለውን አውጣ አንተ ሰው ለመግደል የተፈጠርክ ሰው አይደለም ሰው ለመጉዳት የተፈጠርክ ሰው አይደለም በቃ ከህሊና አውጣ አትምከረኝ እንደዚህ ብለህ አትምከረኝ የማይሆን እና እሺ ግደለው ብዬንም ከረ እንዴ ትርጉም የሌለው አንተ እንደዚህ እኮ እንትን የለህም አይደለ እንዴ እንደዛ እኮ ካልክ እኮ ግደለው ብዬ መምከር ነው ያለብኝ ማለት ነው ጨንቋችሁ ያውቃል
ነው። ቆይ ለትዳራችን እኔ ብቻ ነኝ የማስበው፣ አንቺ አታስቢ? እንደዛ ነው የሚሰማኝ። ምን ማድረግ አለብኝ? አንዳንዴ የምታደርጊው ነገር እኔ በጣም ነው የሚያስቀኝ። የምር በጣም ለትዳራችን ባልጨነቅና ባላስብ እኮ እንደዚህ አልሆንም። እሺ መፍትሄ አምጪ። መፍትሄ ብዬ የማስበው ለአንተ ፍሬ የለውም። መፍትሄ አምጡ። ምንም ነገር ይሄን ሰውዬ አሳስሩት። ለምን አታሳስሩትም ይላል። ይሄ ነው የሚባል ወንጀል ኖረን አልኖረን ለቃቅመን ባለፈው አሳሰር ነው። ግን ከሁለት ቀን በላይ የሚያሳስረው ወንጀል ስላልሆነ ወጣ። እንደው በህጉ መሰረት እንኳን ቢሄድ ይሄ ሰውዬ 15 ቀን የሚያሳስረው ወንጀል የለም። እኔ ደግሞ ማረፍ መፈልገው ዘላለሜን እንጂ ለ15 ቀን አይደለም። የቁም እስረኛ ብቻ ነው የሚሆነው። ንገር በቃ እኔ እኮ ነገርኩ። ወይ ደግሞ እንዳሳብ ማለት ነው ቤተሰቡን ፈልግ እስቲ። እኔ አካባቢን አውቃለሁ። እዛ አካባቢ ካሉ የምሬ ነው የምልህ ቤተሰቡን ፈልግና ወንድም ነበር ወደና ወንድም በፊት ከኔ ጋር ባለበት ሰዓት ዋና አላውቅም ምን ነው አላውቅም። ወይ እሱም ወደ ውጭ ሊሄዱ ሊሆን ይችላል። ግን ካሉ እንፈልግና መፍትሄ የቤተሰቦቹን ነገር እርሹ። አሁን እኔ የምልህ ሳሚ አይደለም እርሹ የቤተሰቦቹን ነገር እሱ ሳይሆን እኔ የምልህ ጭንቅላት ላይ ያለውን አስወግድና ወደ ሌላ መፍትሄ እንግባ። ይሄን ሰው ምረኸዋል። ሌላ ነገር ልታረግ ያሰብከውን ረስተህ አዝነህ እንደዛ ሁናል አይደል እንዴ? አሁን ግን እንደዛ ማሰብ የለብህም ጭራሽ። አሁን ማሰብ ያለብህ ወደ ትልቅ የሆነ መፍትሄ ነው እኮ። መፍትሄው ምንድን ነው? መፍትሄው እኮ መፍትሄውን እኮ አሁን እኮ ዝም ብለን ተነስተን አይደለም ቁጭ ብለን እናስብበት ይሄ ነገር። ምክንያቱም ነገ ከነገ ወዲያ ጉዳት ውስጥ እንዳንገባ እዚህ ጋር በረሃብም አንዲት ፈልጉ ምግብ አልበላ ምናምን እያለ በየቀኑ ሲሰቃይ ሲሞት ምናምን ማየት በራሱ አንድ ህሊና የሚያም ነገር ነው። ሲቀጥል እኔ እንደ ጠላት ብቻ አይደለም እኮ አሁን ያለሁት እኮ ውስጤ እኮ እኔ እንደ ጠላት ላድርገውልና እንደ ሰው ደግሞ አየዋለሁ። ገብቷል? የሰው ልጅም ማሰቃየት ደግሞ በራሱ የህሊና እረፍት አይሰጥም። አይምሮን ይበጠብጣል። እንቅልፍ አይሰጥም። አልተኛውም እያልኩ ነው በቃ። እሱ እዚህ ቤት ከነበረ ጀምሮ አልተኛውም እኔ እንቅልፍ። የትላንቱ ደግሞ ይብሳል ጭራሽ እበድ እያለኝ ነው። በመድኃኒት ያበድኩት ሰውዬ አሁን ደግሞ በኖርማል ላብድላችሁ ነው። ሳብድ ማየት የምትፈልጉ ከሆነ መፍትሄ አታምጡ። ሳብድ ማየት ማትፈልጉ ከሆነ ግን መፍትሄ የሚባል ነገር ሁሉ ያላችሁን ነገር ዘርግፉና እንወያይበት እያልኩ ነው። እሺ እናስወጣው። እናስወጣው። ይሄንን ከንቱ የሆነ መፍትሄ አታምጣ። እናስወጣው። የት ነው የምታስወጣ? አይኔ ይውጣል። እሺ አንዳሰዋል። በቃ ይሄ ሰውዬ ጤነኛም አይደለም እንዴ? ወደ ድርጅት እንስጠው። በቃ የጭንቅላት ህመም አለበት ብለን እንስጠው እና ታዲያ ሌላ ምን ማድረግ እንችላለን? ነገሩ ይሄ አይደለም። ይሄ እና ያበደ ባይሆን እንደዚህ ይሆናል። አይምሮ ለአማኑኤል ሆስፒታል የሚያበቃው የአይምሮ በሽታ የለበትም። አይደለም እኛንም እንደዚህ በጥብጦን ሰላማችንን የሚያሳጣን ይሄው በቃ አንተ እኮ ፊትህም ልክ አይደለም። አብደሃል። በየቀኑ እኔ ራሴን እያጣሁ ነው፣ እያበድኩ ነው። አንተ ብቻ አይደለም። አንዳንዴ ከዚህ ሁሉ ጭቅጭቅ ውስጥ መድኃኒት ጠጥተህ ተገላገል የሚለኝም ስሜት አለ። ነገርኩህ። አንተ ብቻ አይደለም። ስደውልልኝ ምን ተፈጠረ ምን ችግር ተፈጠረ ብዬ በሰቀቀንና በሀሳብ ነው የምመጣው። ስንት ሰው ነው ስራውን ያጣው? ስንት ሰው በእኔ ምክንያት ማለት ነው። በቃ ተበጥብጠናል እኮ እንደ ቤተሰብ ሳይሆን ሙሉአችን እኮ ነው የተበጠበጥ ነው። ገብቶሃል? ሰላም ያጣነው። ስለዚህ ይሄው ዱሊያስ ያመጣው ሐሳብ አሪፍ ሐሳብ ነው። እኔ እስማማለሁ። አማኑኤል ይግባና እዛ በቃ ይታሰር። በቃ እዛ አብዷል ሲጀመር ተያያዘው እንደዚህ አረግ። ልንገርሽ ምድር ላይ ማለት ነው በጣም ብዙ ሰዎች የአይምሮ በሽተኛ ናቸው። እዚህ ጋር ካለ ነው እኛ ከካሜራማኑ ጨምሮ ከአራታችን ቢያንስ ልንገርሽ ቆይ ቢያንስ ሁለቱ ሰው የአይምሮ ታማሚ ነው። ስንሄድ ጤነኛ ነው የምንመስለው። ገብቶሃል? ስንሄድ ጤነኛ ነው የምንመስለው። ቆመን ስናወራ ምናምን ለሰው መልስ ስንሰጥ ጤነኛ ነው የምንመስለው። ግን ሁሉም አማኑኤል ይገባል እንደ አይገባም። አማኑኤል የሚገባው ደህና የነበረ ሰው ድንገት ሲያብድና እንደገና ቤተሰቦቹ ደግሞ ተረባርበው እዛ ውስጥ ቤተሰብ ዘመድ ካለ ሐኪም የምታውቀው ካለ ምናምን ነው የምትገባው። ታውቃለህ? የምታውቀው ሰው አለ እዛ የሚያስገባል ቢሆን እናስገባው። ይሄ ውስጥ ሲጀመር ሚዲያ ላይ ነው እንዲህ አይነት ወሬ አታውራ። ሲቀጥል
በብር የሚገባበት ምንም ምክንያት የለም። አብዷል። ጤነኛ አይደለም። ያበደ ሰው ነው። በቃ እኔ በፊት አውቀዋለሁ። እና አይደለም በቃ እኔ እዛ ውስጥ የሚሰራ አውቃለሁ። የሰማይ ነው ውስጥ የሚሰራ ሰው አውቃለሁ። እና አምጣው እሺ ካሉ አምጣው እስቲ ሄደክ ሲጀመር አብዷል ስትባል ሄዳ አምጣው ሉል ሄዳ አምጣውና እኔ አንድ ሀሳብ አለኝ እናወራለን። ከዚህ ተሻለ ሀሳብ ነው። ሄዳ አምጣው እኔ በቃ አንተ ደግሞ እንዴት ይዘኸውና በእናትህ ከሷ አቤት አይደለም ሉል ሄዳ አምጣው የማበት ምልክ እኔ ራሴ አብጄ እዚህ ሲጀመር አንድ ሰው ሱሪ ደርቦ የለበሰ ቀን ነው ያበደው እንዴ? ህይወታችንን አጣን። የራሳችን ህይወት እንኳን እኮ እየኖርን አይደለም እንዴ? እኔ እውነት በአንድ ልብስ ራሱ አንተ መሻገት አይደብርም እንዴ? በእናትህ በሰበስ እኮ በአንድ ሱሪ ነው በአንድ ቲሸርት ሁሉስ አይቀፈውም ለራሱ እኔ አበቀኝ እኔ የራሴንም ህይወት መኖር አልቻልኩም። እነሱም የራሳቸውን ህይወት መኖር አልቻሉም። በቃ ተዋቸው። እኛንም ተወን፣ ሰላም እስኪናገኝ። አንተም እኮ ለዚህኛው እኮ ብቻ አይደለም ለላይኛውም እኮ በቃ ምንም እኮ አራስ አይመችም። ለዚህኛው ሳየው ደግሞ ለምን እንደሆነ አላውቅም። ሳየው የሆነ ነገር ለማድረግ መጣና ሳየው ያንን ነገር እተዋለሁ ማለት በጣም ነው የሚያሳዝነው። ጭራሽ አንተማ ጤነኛ አይደለም። ከሱ የባሰ እኮ ነው ያበድከው። ማበራ አለም እስቲ አንተን ዝም ብለህ ያው እስቲ የሆነ ነገር ለማድረግ አንጀት ኖሮ የሆነ ነገር አስፈጽም መስሎ እኔ ያው በተደጋጋሚ የጠየቅነውን ጥያቄ ድጋሚ አንጠይቅም። ምንድነው የምትፈልገው ብለን አንጠይቅም። ምክንያቱም መልሱን እናውቀዋለን። መልሱም አንድና አንድ ነው። እሷን ነው የምፈልገው ብለህ ወደ እሷ ነው የምታፈጠው። ከህይወታችን ውጣልን ብለን ስንልህም አልወጣም ነው የምትለው። ስቃይ ለእኔ ብርቄ አይደለም እሰቃያለሁ ነው የምትለው። መልስህን እናውቀዋለን። ገና ሳንጠይቅህ መልስህን እናውቀዋለን። ምናልባት ግን አሁን የእሳቱ ቃጠሎ፣ የውሃው ቃጠሎ፣ የመሰባበሩ ስሜቱ ምናምን ቢያንስ 2 ቀን ተጨማሪ አሰቃይተዋል እና አሁንም አንድ የመጨረሻ ጥያቄ ልጠይቅ። ህሊና ኑሮ በአግባቡ በምታምነው እምነት ቤተክርስቲያን ሄደህ ቃል ገብተህ ከህይወታችን ለመውጣት ቃል ገብተህ ምለህ በቤተሰቦች በልጆች ምለህ ትሄዳለህ አትሄድም የሚለውን ነገር እንድትነግረኝ እፈልጋለሁ። አይደለም እኔ የራሴን ሀሳብ ከመናገሬ በፊት እየጠየቅኩት ነው። እንድትወጣ ከህይወታችን እንፈልጋለንና ያንን ታደርጋለህ ወይ? ልጁ ጤና የለውም እኮ ቁጭ በል እዚህ ሰው እያወራክ ለምንድን ነው የምትነሳው? የት ነው የምትሄደው? ወዴት ነው? አንተ እንደው አትማርም እንዴ? እንደዚህ እንዲህ ተገሽልጠህ አንተ እንደው ህሊና እኮ የሚባል ነገር አለ። እነሱም ይኸው ህይወት ይኸው በሌሊቱ ነው የሚደውልልኝ። መተኛት እንኳን አቅቷችኋል እንዴ? ኧረ እባክህ እንደው ፈጣሪህን ፍራ። ሌላውን እኛን ትሆን በቃ እሺ። ኧረ የኔም ህይወት ይሄ በጣም ዘርሶናል። እኛ አናውራ የምር እንስማ ውስጥ አንዳንዴ ሰው ሲያወራ ማለት ነው መስማት ግድ ነው። በተለይ ደግሞ ውስጡ የሆነ አለ ብለሽ የምታስቢው የታመቀ ነገር ፍላጎት። እኔ አሁን ደግሞ ከማስበው ነገር አንፃር አሁን በኃይልና በጉልበት ምናምን ውስጥ አይደለሁም እያሰብኩ ያለው ሌላ ነገር ነው። እነግራቸዋለሁ። እሺ አውራ ያው እንስማ። እኔም እንደዚህ መሆንበት አንድ ምክንያት ነው። ያንን ምክንያት ደግሞ ታውቁታላችሁ ነው። ለምን እንደዚህ እንደሆነ ታውቃላችሁ። የምፈልገውን ስጡኝ በቃ ይሄ ብቻ ነው ያለኝ ማለት ነው። የምፈልገው ስጡኝ እቃ ነው እንዴ ያለው እዚህ ማለት የምፈልገው በደንብ አውራ ነው የተባልከው። አውራ በደንብ ስሜትን አውጣው። ግልጽ አድርገህ የምትፈልገው ምንድነው ማለት የምፈልገውን ስጡኝ። ሀሳብ ሊቀያየር ይችላል ብለን እኮ ነው። ንገረኝ እስኪ ምንም ሀሳብ ሊቀያየር ከዛ በሱ ቦታ ብትሆን እዚህ ቤት በሱ ቦታ ብትሆን ደግሞ አንተ እንደዚህ ቢደረግ ምን አይነሳው ነው? አንዴ በእናትህ በኔ ጫማ ውስጥ ግባ። ፍላጎቴ አንድ ነው በቃ። ምንድነው ፍላጎት? እንደዚህ ለምትሆንለትን ነገር ታውቀዋለህ አመት
እኔም እንደዚህ መሆንለት ቆይ ምክንያት እኔ እኮ ቢያንስ አንዳንድ ጊዜ በአንተ ጫማ ውስጥ እየገባሁኝ እኮ አስባለሁ። አንዳንድ ፍቅር ነው በቃ ፍቅር። አንተ አይሰለችህም እንዴ? ተው ቆስሏል እኮ። አረ ለምን አይሞትም? እውነት አሁንስ ስማ አዳምጠኝ። አንዳንዴ ማለት ነው ይኸውልህ እኔ በአንተ ጫማ ውስጥ እየገባሁ አንዳንዴ ስለማስብ ነው እስከዛሬ ድረስ ማድረግ ያለብኝ ነገሮች ሁሉ ሳላደርግ የቆየሁት አንተ ላይ። አንተ ግን እስቲ ለሰከንድ ዝም ብለህ አንድ ትዳሩን መስርቶ በሰላም እየኖረ ያለ 2 ልጆች ወልዶ እየኖረ ያለ ሰው አንድ አፍቃሪ ነኝ የሚል ወራዳ መጥቶ ቤት ውስጥ ሲገባ ሊሰማው የሚችለውን ነገርና ሊወስን የሚችለውን ውሳኔ እስቲ እንትን በልልኝ እስቲ ንገረኝ እስቲ። ናቲ ነው ናቲን ጠርቼው ነበር። ናቲ ነው እንዴት ነው? ያው አዲስ የወሰንኩት ውሳኔ ስላለ እሱንም ላሳውቅ ብዬ ነበር የደወልኩልህ። ለአንዴና ለመጨረሻ ጊዜ እየጠየቅን ነበረ፣ ግን ተመሳሳይ መልስ ነው እየሰጠ ያለው። ግልጽ ነው አቋሜ። ከሷች ማንንም አልፈልግም አልኩ። ቢያንስ እኮ እንደኔ ያስብሩሃል እኮ እንደዛ እኮ ለማሰብ አልሞከርኩም። በእኔ ጫማ ውስጥ አልገባህም ማለት ለማሰብ እኮ ሞከርኩ። ምን አይነት ስሜት ተሰማክ? ለመተው በጣም ብዙ ጊዜ ታግያለሁ፣ ግን አልቻልኩም። በቃ ለምንድን ነው የማትረጂ? እንዲህ እስከመሆን ድረስ እሳት እንትን ያለ የፈላ ውሃ እስከሚያቃጥለኝ ድረስ መሆነው እኮ እንደዚህ ላንቺ ነው። አፍቅሬሽ ነው እንደዚህ መሆን እንጂ እኮ መቃጠል ፈልጌ አይደለም። እሺ ቆይ ተውት። እኔ አንድ ያሰብኩት ነገር አለ። በጠላትነት መንገድም ሞክረናል፣ በብዙ ነገር ሞክረናል አይደል? እስከዛሬ ድረስ ወንጀል ውስጥ ራሳችንን ከማስገባት ውጪ ያመጣነው ለውጥ ግን የለም። በመጀመሪያ ደረጃ ይሄ ሰውዬ እላው ላይ ያለው መንፈስ ቢሆንስ? ሊሆን ይችላል። ለምን ብትይ አንድ ጤነኛ አይምሮ ያለው ሰው በትክክል የሚያስብ ሰው በዚህ አይነት መንገድ ቤት ድረስ መጥቶ ከባል ጋር እየተጋፋ ሚስቱን ልውሰድ አይልም ይላል። አንተ ንጹህ አይምሮ ኖሮክ እንደዛ ትላለህ? እንዴት ይባላል? እንደዛ አይባልም። እኔ ሰይጣን ነው ራሱ መንፈስ ነው። መንፈስ ሳይሆን እሱ ራሱ ነው ሰይጣን። አይደለም እላው ላይ ትልቅ የሆነ መንፈስ አለ። ያንን ደግሞ ማረጋገጥ ያለብን መንገድ አለ። ያሰብከው ነገር አለ ነው። ጸበል ቤት ውስጥ አለ። መርጨት ትችላላችሁ። ምክንያቱም የሆነ ምልክት የሚያሳየን ከሆነ ይሄን ሰውዬ አፋፍሰን እንደምንም ብለን አስረንም ቢሆን መንፈስ የለብን እሱን እናረጋግጣለን። ወይ ናቲ ወይ ልውል ከሁለት አንዳችሁ ጸበል እንትን ለማለት ሞክሩ። የሚባለውን መቼም ታውቃላችሁ ብዬ አስባለሁ። ጸበል እንርጨው የተወሰነ። ከዛ በኋላ የሚያሳየን ምልክት አለ። እዛ ምልክት ላይ እንትን ብለን ወስነን ይዘነው መሄድ ወደ ጸበል። በቃ ጸበል ይግባና ይሄ ሰውዬ ታስሮ ጸበል ይግባና ከዛ በኋላ ለውጡን እንየው። ምናልባት ተለውጦ ሊመጣ ይችላል፣ ብሶበት ሊመጣ ይችላል። የምናውቀው ነገር የለም። እኔ አንድ የቀረኝ እድል፣ የመጨረሻ እድል ይሄ ብቻ። ሁሌ እድል ሰጠኸው ግን እሺ አይደለም። ቀርተሽ አምጪ ጸበል በጆክ ቶሎ በይ። በጆክ ብቻ ሳይሆን ለምን አስገብተን አውላልቀን አናጠምቀውም? አይደለም የተወሰነ ስትረጭበት ያስታውቃል። የሚመልሰው ምላሽ አለ። መንፈስ ከሆነ ጸበል አይወድም። እንደዛ ከሆነ ቶሎ ብለን መንፈስ ነው ይዘነው እንሄዳለን ማለት ነው። ገባህ? አንተ ራስን ታውቃለህ። ለምን ቀድማ አትወስንም? እስከዛ ድረስ እንትን ይዤ ነበረ ነጠላ ስለማታውቁት ነገር አትዘባሩ። በቃ ከህይወታቸው ውጣ፣ እኛም ሰላም። ይኸው እሱም የሚመጣው እኔም የሚመጣው ሳሚም አሰቃየህን። ልጆቹን እንኳን በአግባቡ እኮ ማሳደግ አልቻሉም። ናቲ አትሻልም? አንተ ትንሽ ችግር የለውም።
ምንም ነገር የለብኝም እኔ አለ እኛ ነን የምናውቀው አንተ ነህ የምታውቀው ምን ይፈጠር ነገር ያለብህ ዳቢሎስ እኮ ለኛ እኮ ነው እየጎዳ ያለው የሆነ ነገር ብትይዘኝም ባትይዘኝም ያው ነው ያው ነው የሚለወጥ እጅን እያሰመምከኝ ነው አንተ ተው ምን እጅን እያመመኝ ነው አጥማ እንደ ያጥጭመቀው ተው እጅን እያመመኝ ነው እኔ ምንም ነገር የለብኝም ለዳርግለት ናት ምንም እኮ ይኸው ወረጨኝ ጠጋር ተረዚ ምንም ይፈጠር ይሄማ መንፈስ አለበት አላልኩም መንፈስ አለበት ለዚህ ነው በቃ ጸበል ሰው ይሄ መንፈስ ነው እንጂ ፍቅር አይደለም ድጋም ፍቅር አይደለም ያልኩህ ለዚህ እኮ ነው ይሄ በቀላል የሚተው አይደለም ያዘውና ና አስቀምጠው አሁን ነው በይደለም ያዘው ነጠላው የታለ ነጠላው አዲስ እንዴት ነው የሚለበሰው ናቲ አልብሰው ና ወይኑ ላብስ ሰላም ወታረገ ይላል ይወጣል መንፈሱ አንተ ሰው በሰበኩ በጣም ነው ደስ የሚለኝ ጻፈል ልበስ ነው ተረጋጋም ቢሆን እናለብሰዋለን ውጭ ላይ ያሉ ዘበኞቹ አለ ብር ሰጣቸዋለሁ ተጨማሪ ኃይል ያስፈልገናል በግድ አንድ ጸበል እስክና መኪና ውስጥ እናስገባው ማለት ነው እነሱን አዘጋጅ እኛ ይዘን እንወጣለን መኪና ውስጥ እናስገባዋለን ልበስ ጫማ ልበስ ዳንኤል ጫማ ልበስ አንተም እኛም እንገላገላለን ችግር የለውም ጸበል አይደል የምትሄደው በእግርህ እንጂ